ከልጇ ጋር በአንድ ስሜታዊ ሆና ነው ገብቶሻል። አብርሽ ባደረገው ነገር ሌላ ሶስተኛ ሴት አመጣለሁ ባለው ነገር ሰምታ ነው ልጄን ይዤ ለተወሰነ ጊዜ ተፋለሁ ያለችው። ስለዚህ ይሄ ነገር ደግሞ መሆን የለበትም ገብቶሻል። አንቺም ሴት ልጅ ነሽ፣ በደንብ ትረጃታለሽ ብዬ አስባለሁ። ይህን ነገር በደንብ ስታስቢበት ማን ጋር ትሄዳለች? ወዴት ነው የምትሄደው? ይህን ነገር ቢያንስ ቤተሰብ ሳያውቅ አንቺ ሳታቂ ሁላችንም ወዴት እንደምትሄድ ሳናቅ ከየት ወዴት መሄድ ስለሌለባት ቢያንስ ቤቷ ድረስ ሄደሽ ቡዜ ማስቆም አለብሽ ሩታ። እሺ በይኝና ቢያንስ ይቅርታ ትናንትና ተደራርጋችኋል። ካንቺ ጋር ደግሞ ከዚህ በፊትም ይቅርታ ተጠያቃታችሁ መሀል ላይ ያለ መግባባት ችግር እንጂ በስነ ስርዓት እንደምታወሩ አውቃለሁ። ስለዚህ ይህን ነገር እሺ በይኝና ቢያንስ አሁን መሄድ ከፈለግሽ አብረን ሄደን ሀሳቧን እንድትቀይም ማድረግ አለብሽ ቡዜ። እኔ ይሄ ነገር ቢኒ መጫን አይሆንም። መጫን አይደለም ቡዜ፣ ለሷ በማሰብ እኮ ነው ገብቶሻል። ብትጫኛትም ለሷ በማሰብ እንጂ በክፋት አይደለም ገብቶሻል። መጫን ነው የሚመስለኝ። ምክንያቱም እሷ የፈለገችውን ህይወት መኖር መብት አላታ። እኔ የማዘዝ ምንም መብት የለኝም። እኔ ለማዘዝ እኮ አይደለም ቡዜ፣ እንድታዣት ምናምን አይደለም ገብቶሻል። ግን ያለውን ነገር እንድታስረጃት ነው። እንደ ታላቅ እህት የምታደርገው ውሳኔ ትክክል እንዳልሆነ ቢያንስ ማድረግም ካለባት ተረጋግታ መሄድም ካለባት አሁን ላይ ሳይሆን ነገሮች ሙቹ በሆኑበት ሰዓት ላይ እንዲሆን እንድታስረጃት እንጂ አሁን ሄደሽ ድጋሚ እንድትጣሉ ወይ ደግሞ አስቆመሻት አይሆንም እንድትያዝ ሳይሆን በሀሳብ ተግባብታችሁ ያለውን ችግር እንድትፈቱ ነው። እኔ መብቱ እንደሌለኝ ነው ማውቀው። ግን እኔ ማድረግ ያለብኝ ነገር ቆም ብላ እንድትወስን ማድረግ፣ ነገሮችን አይታ በችኩል ሳይሆን ህይወታቸው ብዙ ነገር አልፏል። አንዳንዴ ሴት ልጅ ሆነ ይሆነኛል ወይ ደግሞ ይሄ ህይወት እኮ ቢሆን ነገ ይስተካከላል ብለን የምንጀምረው ህይወት መጨረሻው አያምርም። ብዙ ጊዜ ሴቶች ማለት ነው። ግን ነገሮች ፍቅር ከባድ ነው። በነገራችን ላይ ይሄ ነገር እንዲሆነ ያደረገው ብዙ ነገር በመሆኗ ነው። ያም ሆነ ይህ ግን አሁን ግን ባለችበት ህይወት ግን ቆፍጠን ብላ እንድትኖር አንተ ማገዝ ያለብህ፣ ከጎኗ ሆነ መርዳት ያለብህ፣ ነገሮችን ፑሽ ማድረግ ወደዚህ አብርሽ ጋር ያለውን ህይወት እንዲ ነው ይቀጥላል እንደዚህ ሳይሆን እሱ ባለበት ሁኔታ ምን አይነት ሁኔታ ላይ እንደሆነ አላቅም እና ግን ይህ ህይወት ግን በቃ እሷ ቆፍጠን ብላ መኖር እንዳለባት ማድረግ አለብህ በመጀመሪያ ደረጃ ላይ አንተ። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበል። ያው እንደምታውቁ ዛሬ ወደ እናንተ ልመጣ የቻልኩበት ብዙ ምክንያቶች አሉ። ከዛ በፊት ግን ያው ትላንትና ኤርሚ ቤት የተጫነውን ቪዲዮ አይታችሁታል ብዬ አስባለሁ። በጣም ደስተኛ ነኝ። ሩታና ኤርሜላ ያለውን ችግር ፈተው ሁለቱ አንድ በመሆናቸው በጣም ደስ ብሎኛል እና ደግሞ ቡዜንም በዚሁ አጋጣሚ በጣም ነው ላመሰግናት የምወደው። ያደረገችው ነገር ደስ የሚል ነው። አብርሽ እና ኤርሜላ መቀጠል ካልቻሉ ከሩታ ጋር መቀጠል ካልቻሉ ያለውን ችግር ፈተው ደግሞ በመሃል አንድ መሆናቸው ደስ የሚያሰኝ ነገር ነው። ሁላችንም እስከዛሬ ማድረግ የምንፈልገውን ነገር ነው ያደረገችው ቡዜ። ስለዚህ ይህ ሀሳብ የሚደነቅና ደስ የሚያሰኝ ሀሳብ ነው። በጣም እኔም ደስ ብሎኛል ቪዲዮውን እንዳየሁት። ዛሬ ደግሞ በዋነኛ ምክንያት ቡዜን ጠርቻታለሁ ማለት ነው። ቡዜን እንድጠራበት የቻልኩት ምክንያት ሩታ ጋር ወሬ ሰምቻለሁ ማለት ከልጇ ጋር ወደ ሌላ ቦታ ልትሄድ እያወራች እንደሆነ ሰምቻለሁና ይህንን ነገር ማስቆም እንዳለባት ቡዜ ሩታ ከዚህ ሀገር እንዳትወጣ ቢያንስ ማድረግ አለባት ብዬ ስላሰብኩኝ እኔን ልትሰማኝ አልቻለችም። አውርቻታለሁ የቻልኩትን ከነ ልጅሽ እዚሁ ነው መሆን ያለብሽ ብዬ ስናገራት ስላልሰማችኝ ይህን ነገር ደግሞ ቡዜ ናት ማስቆም የምትችለው። ትላንትና ያለውን ነገር በይቅርታ ስለፈታች ቡዜን ትሰማታለች ብዬ አስባለሁ። ያለውን ችግር ከኔ ይልቅ ቡዜን ታዳምጣታለች፣ ቡዜን ትሰማታለች ብዬ ስለማስብ ቡዜን ዋንኛ ልጠራ የቻልኩት ምክንያት ለዛ ነው። ስለዚህ ቡዜም ይህንን ነገር ትረዳኛለች ብዬ አስባለሁ። አሁን ከልጇ ጋር የሆነ ቦታ ያልታሰበ ቦታ ከምትሄድ እዚሁ ሆና ቢያንስ ከአብርሽ ጋር መሆን የሚችሉበት መንገድ ባይፈጠር እንኳን ለልጇ ጠንካራ እናት ሆና እዚሁ መቆያት እንዳለባት ነው ውስጥ የሚሰማኝ። ስለዚህ ይህንን ነገር ችግሮች ሁሉ ፈታ ቡዜ ከሩታ ጋር አውርታ ቢያንስ ሩታን ማስቆም አለባት ብዬ ነው ማስበው። ስለዚህ ማን ይደሰት ብላ ነው
ይህን ነገር በማድረጓ ራሷን ነው የምትጎዳው። ሌላ ሰውን አትጎዳም፣ ወይ አብርሽን አትጎዳም፣ ወይ ደግሞ የአብርሽን ቤተሰብ ዴቭን፣ ቡዜን ማንንም አትጎዳም። ልትጎዳ መስሎ ከተሰማትም ራሷን ነው የምትጎዳው። ማንንም የምትጎዳበት ምክንያት አይኖርም። ልዑልን ይዛ ከዚህ ሀገር ስለጠፋች፣ ልዑልን ይዛ ስለሄደች ማንንም የምትጎዳበት ሀሳብ አይኖርም። ራሷን ነው የምትጎዳ የምትችለው። ስለዚህ ከዚህ ሁሉ ስብስብ ነገር ቢያንስ ሀሳቧ ድጋሚ አስባ መቆየት አለባት ብዬ ነው የማስበው። ስለዚህ እኔም ነግሬያታለሁ፣ እንደ ወንድም ያለውን ነገር ለማስረዳት ሞክሬያለሁ። ሩታ ግን ልትሰማኝ ፍቃደኛ ስላልሆነች ቢያንስ ቡዜ ቤት መሄድ ካለባት ቤት እንኳን መሄድ ካልፈለገች እንኳን በስልክ ያለውን ነገር በስነ ስርዓት አውርተው ፈተው ሩታን ማስቆየት አለባት ብዬ ነው የማስበው፣ እንደኔ ማለት ነው። ስለዚህ መጥፎ ውሳኔ ነው እየወሰነች ያለችው። ያለውን ችግር አሁን ላይ እግዚአብሔር ይመስገን እየተስተካከለ ነው። ከኤርሜላ ጋር ያለው ነገር ፈተውታል። ከኤርሜላ ጋር ከታረቀች፣ ከኤርሜላ ጋር ሰላም ከሆነች ነገ ደግሞ ከአብርሽ ጋር ሰላም ማትሆንበት፣ አብርሽን ወደ ራሷ ማታረግበት ምንም ምክንያት የለም ብዬ ነው የማስበው። ስለዚህ ይህንን ነገር በደንብ ማሰብ አለባት ብዬ ነው የማስበው። ስለዚህ ቡዜም ብትሆን ይህንን ነገር ነው ላስረዳት የምፈልገው። እስካሁን አልመጣችም፣ ቡዜም አትታየኝም። ስለዚህ ያለውን ነገር ለቡዜ ማስረዳት እፈልጋለሁ። ቡዜም ትረዳኛለች ብዬ አስባለሁ። እስከዛሬ እኔና ቡዜ በጭቅጭቅ ባለመግባባት ምናምን ነበር ቪዲዮ የምንሰራው። ቡዜንም ሳገኛት ሳንጣላ ተለያይተን አናውቅም። ዛሬ ግን ያለውን ችግር በሰላም ፈተን ያለውን ነገር አስረድተን ነው እንጂ እንደዚህ አይነት ነገር ተፈጥሮ ድጋሚ ተጣልተን መለያየትን አልፈልግም። ያው ብዙ ቀን ቡዜ እኔ ማግኘት ማትፈልገው ግጭት እየተፈጠረ ስለሆነ ጥላቻ እየተፈጠረ ስለሆነ ዛሬው ላይ ጨቅጨቂያት ነው ላገኝሽ ፈልጋለሁ በሰላም ጉዳይ ነው ብያት ነው። ስለዚህ ያለውን ነገር በሰላም ፈተን ነው ማውራት እንፈልገው። ያው ቡዜ መጣለች። ቡዜ ቢኒ እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን ሁሉ ሰላም አለው። ደመነ በተዋጭ ጨቅጨቂ ይጠራውሻል። ምን ታረጋዋለህ? መምጣትም አልፈለገችም ነበር። ቤተሰብን ይልኝ ጨቅጨቂያት ምን መምጣት አለብሽ ምናምን ብዬ መጣሁት። ያው አልፈርድብሽም። ከዚህ በፊት ባለው ነገርና እኔና አንቺ ተገናኝተን ያው ደስ የማይል ነገር ስለሚፈጠር በዛ ምክንያት መሰለኝ አልመጣም ያልሽ። አዎ ማያግባባ ነገር ነው ሁሌ እንደተፈጠረ ያለው እኔና መሀል እንደዚህ እኔና አንተ መሀል እንደዚህ ደግሞ ሲሆን ያስጠላል መገናኘት ሁሌ። ምክንያቱም ሁሌ ጭቅጭቅ ያስጠላል። ገባ? ለዛ ነው እሱማ ልክ ነሽ። አሁን ግን በቃ ማውራሽ ነገር አለኝ ለሰላም ነው ስላልከኝ ነው የመጣሁት። አዎ እና ደግሞ ትላንትና ባደረግሽው ነገር በጣም ደስተኛ ነኝ። ሩታና ኤርሜላ ያለውን ችግር ፈተው ከውስጣቸው ሰላም አውርደው ይቅርታ እንዲደራረጉ ስላደረግሽ በዚሁ አጋጣሚ ቡዜ በጣም ነው ማመሰግንሽ። ያው ከዚህ በፊት የሚያጋጨን ሀሳብ ቢኖርም የሰው ልጅ ደግሞ ጥሩ ሲሰራ ጥሩ ነገር ሲያደርግ ጥሩነቱ መነገር አለበት ብዬ ነው ማስበው። ልጆቹ በቀል ከመፈላለግ ይልቅ ውስጥ ላይ አንዱን ከመጉዳት ሩታ ኤርሜላን ከመጉዳት ኤርሜላ ሩታን ከመጉዳት ነው ያተረፍሻቸውና ያለውን እርቅ በማውረድሽ እንደኔ በጣም ደስ ብሎኛል። ደስ የሚያሰኝ ስራ ነው የሰራሽው። በጣም አመሰግናለሁ ቡዜ። አይ ችግር የለውም። እኔ ለመመስገን ምናምን ሳይሆን ያደረኩትኝ መሆን ስለነበረበት ነው። ምክንያቱም ብዙ ነገር አልፈዋል፣ በመሀላቸው ብዙ ነገር ተፈጥሯል። እነኚህ ልጆች መኖር አለባቸው። የሆነ ነገር ከቆመ ሁለቱ መኖር አለባቸው ብዬ ነው ማስበው። ለዛም ነው ሳደርገው የነበረው። አንዳንድ ሰው ማይጣመለት ሰው አለ። እንደዚህ እንደዛ ሲባል ማይገባው ሰው ብዙ ነገር ሊል ይችላል። ገባ? ግን እኔ እሱ አይደለም ፎከሲ። እነሱ ደና እንዲሆኑ ነው የፈለኩትኝ። ለዛም ነው ያሳረቅኳቸው ማለት ነው። ለምን ሰላም እንደሚሆን ተስፋ አደርጋለሁ። ከእንግዲህ እኔ የተቻለኝን ነው ማደርገው። ሴቶቹ በራሳቸው መንገድ፣ በራሳቸው ህይወት፣ በራሳቸው ማንነት እንዲኖሩ ነው የምፈልገው። ያንን ነው ያደረኩትኝ። ነገ ምን ይፈጠራል ማውቀው ታሪክ የለም። ግን የራሳቸውን ቆፍጠን ብለው የራሳቸው ህይወት ቢኖሩ ደስ ይለኛል። እውነት ለመናገር እኔም ደስ ይለኛል። ያም ብቻ አይደለም ሩታና ኤርሜላ መሀል ላይ ያለውን ችግር ከፈታል ነገ ደግሞ አብርሽ መሀል ላይ ያለውን ችግር መፍታት አይከብድም። ሁለቱ አንድ ከሆኑ ሁለቱ በሰላም ህይወታቸውን መኖር ከጀመሩ ከአብርሽ ጋር ያለውን ግንኙነት ከአብርሽ ጋር ያላቸውን ችግር መፍታት አይከብደንም ብዬ ነው የማስበው። ወይ ከኤርሜላ መሆን ካለበት ይሆናል ወይ ደግሞ ከሩታ ጋር መሆን ካለበት ይሆናል። ይህ ሶስተኛ ሴት አመጣለሁ የሚለውን ሀሳብ ራሱ በመሀል ያለውን ችግር አለመግባባት ሲፈጠር ልጁ ሰልችቶት ይመስለኛል። ይህ ነገር ግን በመሀል ያለውን ነገር ሲፈጠር በመሀል ራሱ ተዋውቂያታለሁ ሌላ ሴት ጋር ህይወት ጀምራለሁ ያለውን ራሱ ያቆማል ብዬ አስባለሁ፣ እንደኔ ማለት ነው።
አላውቅም ቢኒ አሁን ስለሱ ምንም ልልህ አልችልም። ምክንያቱም እሱን አግኝቼ እስካላወራሁት ድረስ ምን ተፈጠረ፣ ምን አስቦ ነው ምን የሚለውን ነገር እሱን ሳወራው ብቻ ነው ማወቅ የምችለው እንጂ እሱን ሳላወራው ማወቅ አልችልም። ስለዚህ እንዲህ እንዳ ማለትን አልፈልግም። መጀመሪያ ግን እሱን ማውራት ካለብኝ አውርቼ ከዛ በኋላ ማለት ያለብኝ እላለሁ። አሁን ባለሁበት ግን ምንድነው ትላንት የሆነው ነገር እንዲሆን ስለምፈልግ ነው ያደረኩት። ገባ? ምክንያቱም አንድ የሰው ልጅ የሆነ ነገር ህይወት ከቆመ ህይወቱ ቆመ ማለት አይደለም። ብዙ ጊዜ እናገራለሁ፣ ሰው አይረዳኝም። ገብቶሃል አይደል? እኔ የምናገረው ነገር ሁሉም ነገር በተንኮል የሚረዱ ሰዎች አሉ። በዛው ልክ ደግሞ ምን ለማለት እንደፈለኩ የሚገባቸውም ሰዎች አሉ። እና የሰው አመለካከት የተለያየ ነው ልልህ ነው። እንኳን ሩቅ ያለው ይቅርና የኔና ያንተ አመለካከትም አንድ ሊሆን አይችልም፣ የተለያየ ነውና ያም ሆነ ይህ ግን ትናንትና በተፈጠረው ነገር በጣም እኔ እንዲያውም በጣም ያስቸግሩኛል ብዬ ነበረ። ነገሩ እንደዛ በመሆኑ በጣም ደስ ብሎኛል። የሚገርም ጊዜ ነው ያሳለፍነው፣ አብረን ነበርን ለተወሰነ ጊዜያት እና ያ ነገር ደስ ብሎኛል እኔ እና ቡዜ ሁሉም ነገር ደስ የሚያሰኝ ነገር ሆኖ ሳለ ዛሬ ግን የፈለኩሽ ዋነኛ ምክንያት ትላንትና አንቺ ካስታረቅሻቸው በኋላ ሩታ ጋር እንዳጋጣሚ ይጪ ነበርና የሰማሁት ነገር ደስ አይልም። ሩታ አሁን ላይ የወሰነችው ውሳኔ አለ። ልጇን ይዛ ለተወሰነ ጊዜ የሆነ ቦታ ሄዳለሁ ስትል ሰምቻት ነበር። የት መሄድ እንደፈለገች በእርግጥ ማውቀው ነገር የለም። አገሩን በስነ ስርዓት አልነገረችኝም። ግን ላልተወሰነ ጊዜ ከአዲስ አበባ ወጣ ብላ ሌላ ቦታ እንደምትሄድ የነገረችኝ ከልጇ ጋር። ስለዚህ ያ ነገር ትክክል እንዳልሆነ ደጋግሜ ብነግራትም እኔን ልትሰማኝ ፍቃደኛ አይደለችም። ስለዚህ ምናልባት አንቺን ትሰማሻለች ብዬ ስላሰብኩኝ ነው ቡዜ ሩታን እንድታስቆሚያት እፈልጋለሁ። ቢኒ አሁን እኔ ምን ማድረግ እችላለሁ? ይቺ ልጅ ህይወቴን መኖር የምፈልገው እንዲህ ቦታ ነው፣ ይሄ የኔ ህይወት ነው ካለችኝ እኔ ጋር እሷ ላይ እኮ የመወሰን መብት የለኝም። ቢኒ ያልገባህ ነገር አንዳንዴ ደግሞ ስታስበው ማለት ነው ለሷ ለመኖርም ሰላም ሆና ለመኖርም አንዳንዴ ይሻላል ብዬ አስባለሁ። ገብቶሃል አይደል? በነገሮች እዚህ ጋር ከመቁሰል በየጊዜው የሆነ ነገር ሲፈጠር የሆነ ነገር ከመሆን እንደዚህ ከመሆን የሆነ የምር የኔ ፍላጎት ነው የምለው ሁለቱም የራሳቸውን ህይወት ቢጀምሩና ህይወታቸውን ቀጥ ብለው ቢኖሩ ይሻላል። ገብቶሃል አይደለ? ዛሬ ላይ ግን አሁን አንተ ለጠየቀኝ ጥያቄ ግን መቅበዝበዝ የለባትም ሴት ልጅ እዛ ስትል ደስ አይልም። ግን ደግሞ የኔ ፍላጎት ነው፣ እኔ ምን ማድረግ እችላለሁ፣ የራሴ ህይወት በራሴ መንገድ ማስኬድ እችላለሁ ካለች እኔ በሷ ህይወት የመወሰን ምንም መብት የለኝም ብዬ ነው ማስበው። ልክ ነሽ እኮ ብዙ የራሷን ህይወት መጀመሩ አይከፋም። ገብቶሻል? ግን የራሷን ህይወት መጀመሪያ አይደለም ይሄ ከልጇ ጋር በአንድ ስሜታዊ ሆና ነው። ገብቶሻል? አብርሽ ባደረገው ነገር ሌላ ሶስተኛ ሴት አመጣለሁ ባለው ነገር ሰምታ ነው ልጄን ይዤ ለተወሰነ ጊዜ ተፋለ ያለችው። ስለዚህ ይሄ ነገር ደግሞ መሆን የለበትም። ገብቶሻል? አንቺም ሴት ልጅ ነሽ፣ በደንብ ትረጃታለሽ ብዬ አስባለሁ። ይህን ነገር በደንብ ስታስቢበት ማን ጋር ትሄዳለች? ወዴት ነው የምትሄደው? ይህን ነገር ቢያንስ ቤተሰብ ሳያውቅ አንቺ ሳታቂ ሁላችንም ወዴት እንደምትሄድ ሳናቅ ከየት ወዴት መሄድ ስለሌለባት ቢያንስ ቤቷ ድረስ ሄደሽ ቡዜ ማስቆም አለብሽ ሩታ። እሺ በይኝና ቢያንስ ይቅርታ ትናንትና ተደራርጋችኋል። ከአንቺ ጋር ደግሞ ከዚህ በፊትም ይቅርታ ተጠያቃታችሁ መሀል ላይ ያለ መግባባት ችግር እንጂ በስነ ስርዓት እንደምታወሩ አውቃለሁ። ስለዚህ ይህን ነገር እሺ በይኝና ቢያንስ አሁን መሄድ ከፈለግሽ አብረን ሄደን ሀሳቧን እንድትቀይም ማድረግ አለብሽ ቡዜ። እኔ ይሄ ነገር ቢኒ መጫን አይሆንም። መጫን አይደለም ቡዜ፣ ለሷ በማሰብ እኮ ነው። ገብቶሻል? ብትጫኛትም ለሷ በማሰብ እንጂ በክፋት አይደለም። ገብቶሻል? መጫን ነው እኔ የሚመስለኝ። ምክንያቱም እሷ የፈለገችውን ህይወት መኖር መብት አላታ። እኔ የማዘዝ ምንም መብት የለኝም። እኔ ለማዘዝ እኮ አይደለም ቡዜ፣ እንድታዣት ምናምን አይደለም። ገብቶሻል? ግን ያለውን ነገር እንድታስረጃት ነው። እንደ ታላቅ እህት የምታደርገው ውሳኔ ትክክል እንዳልሆነ ቢያንስ ማድረግም ካለባት ተረጋግታ መሄድም ካለባት አሁን ላይ ሳይሆን ነገሮች ምቹ በሆኑበት ሰዓት ላይ እንዲሆን እንድታስረጃት እንጂ አሁን ሄደሽ ድጋሚ እንድትጣሉ ወይ ደግሞ አስቆመሻት አይሆንም እንድትያዝ ሳይሆን በሀሳብ ተግባብታችሁ ያለውን ችግር እንድትፈቱ። ገብቶሻል ቡዜ? እሺ በይኝና አንቺንም እየተጫንኩሽ መሆኑን አውቃለሁ። በአንዴ ሩታ ቤት ሄደሽ የሷንም ሀሳብ በአንዴ ቀይሪ ማለት ማይመጣ እንደሆነ አውቃለሁ። ግን ደግሞ
ለዛኔ ላሳለፋችሁት መልካምነት ብለሽ ይሄን ነገር ማድረግ አለብሽ ብዬ ነው ማስበው። ብዙ እኔ ቢኒ አሁን ምን አለ መሰለ አሁን እኔ እንዲያውም ከነገሮች ጣልቃ ገብነት ዙሪያው ላይ ከሚፈጠሩ ነገሮች ማንኛውም ነገር አገሌ ያለኝ ሳትል ህይወቷን ቆፍጠን ብላ የምትኖርበት መንገድ እንዲያውም ቢፈጠር ነው የተሻለ የሚሆነው እንጂ እዚህ ከሆነ ሲጀመርም ዙሪያ ያለው ሰውም እኔ ነኝ ትክክል እያለ ለምንስ እልህ እንድትጋባም ያደርጋሉ። ምክንያቱም ከዚህ በፊት ብዙ ነገር ስለተደረገ ማለት ነው። ገባ እልህ ተጋብታ ይሄ ነገር እንዴት በዚህ መልኩ ይቋጫል የሚል ነገር አነሳስተው ውስጧ ላይ የማይሆን ነገር ከሚፈጥሩና እሷም ከምትረበሽ በሰላም እንድትኖር ከተፈለገ ግን እኔ ምርጫዋ ስህተት ነው ብዬ አላስብም። እውነት ለመናገር ግን የሆነ በቃ ተረጋግታ አይደለም የወሰነችው። ይሄ ውሳኔ ተረጋግታ ሳይሆን በንዴትና በብስጭት ወይ ደግሞ እሱ እንደዚህ በማድረጉ ተሰምቷት ነው ብለህ ካልከኝ ተረጋግታ እንድትወስን ነገሮችን ላደርግ እችላለሁ። ግን አይ አንቺ እንደዚህ ቦታ መሄድ የለብሽም የማለት መብቱን እኔ አልታየኝም እኔ ጋር። አይ እኔም እኮ እንደዛ እንድትያት አይደለም የወሰነችው ውሳኔ አሁን ላይ ተረጋግታ እንዳልሆነ ነው የችኩል እንደሆነ ነው። ቢያንስ ደግሞ እኔም እኮ ነግሬያታለሁ መሄድ እንደሌለባት ምናምን። ግን ደግሞ ለኔ መለሰችልኝ መልስ በቃ እዚህ ምንም አልሰራም ከኤርሚላ ያለውን ነገር ፈትቻለሁ። አብርሃምም ደግሞ እኔም ምርጫውን ካላደረገ የራሴን ህይወት መጀመር እንዳለብኝ ነው እየተሰማኝ ያለው ምናምን ብላ ስሜታዊ ሆና ነው ባንዲ እቃዎቿን ሰብስባ ምናምን ከዚህ ልትወጣ ያሰበችውና ይሄ ነገር ደግሞ ልክ አይደለም። ነገ ዋጋ ያስከፍላታል። ገብቶሻል? ዛሬ ላይ በችኩልነት የወሰነችው ውሳኔ ነገር ለልጇም ለሷም ዋጋ ሊያስከፍል ይችላል። ስለዚህ ይህን ነገር ከመፈጠሩ በፊት እንደ ታላቅ እህት ቢያንስ አንድ ያገኝተሻል ላለፈው ነገር ይቅር ተባብላችሁ አሁን ላይ ግን ለሷም ይበጃትና የሚጠቅማትን ነገር እንደ ታላቅ እህት ብታደርጊ በጣም ደስ ይለኛል ነው ብልስ እኮ አንተ አሁን ነገሩን ይሄ ነገር ለማድረግ እኔን ማሳመን አለበት። አሁን እሷ እንደዚህ በመሆኗ ምኑ ጋ ነው አንተ እንትን ያለ ይጎዳታል ብለ ያመንክበት ቦታ የቱ ጋ ነው? አንድ ቡዜ ወዴት እንደምትሄድ ሁላ አልነገረችንም። ገብቶሻል? ያንን ነገር አንቺ ራሱ ብታቂ ደስ ይለኛል። ወዴት እንደሄደች አውቀሽ የምትሄድበት ቦታ ሴፍቲ ካለው ለሷ ምቹ ከሆነ አንቺ ራሱ ትፈቅጂላታለሽ። ግን ወዴት እንደምትሄድ ሁላ አናውቅም። ይሄዳለው ብላ እንጂ ወዴት እንደምትሄድ ምን እንዳሰበች ምናቀው ነገር የለም። ይህንን ነገር አንቺን በዝርዝር ብታናግሪያት ብትቀርቢያት ትነግርሻለች። ገብቶሻል? እኛ አሁን ይሄዳለው ነው በቃ ወዴት ነው የምትሄጂው? አይ መናገር አልፈልግም። ስለዚህ አታስቡ፣ አትጨነቁ። ያለውን ነገር እንደዚህ ነው ያወራችኝ። ይሄ ደግሞ ሊሆን አይችልም። ገብቶሻል? ቢያንስ ሰው መሄድ ከፈለገ መሄድበት ቦታ ማወቅ አለብን። ስለዚህ ሩታ ከነ ልጅቷ እሄዳለሁ ስትል የት መሄድ እንዳለብን ሁሉም አንቺም ቤተሰብሽ ናት፣ ለአብርሃምም ሚስቱ ናት። ስለዚህ ያለውን ነገር በስነ ስርዓት ማወቅ አለብሽ ብዬ ነው ማሰበው። ብዙ እኔ ነገርኩ። አሁንም ቢሆን እኔ አላቅም፣ እኔ እንጃ ምን ልልህ እንደምችል። ግን ያሞነየ ግን እኔ መብቱ እንደሌለኝ ነው ማቀው። ግን እኔ ማድረግ ያለብኝ ነገር ቆም ብላ እንድትወስን ማድረግ፣ ነገሮችን አይታ በችኩል ሳይሆን ህይወታቸው ብዙ ነገር አልፏል። አንዳንዴ ሴት ልጅ ሆነ ይሆነኛል ወይ ደግሞ ይሄ ህይወት እኮ ቢሆን ነገ ይስተካከላል ብለን የምንጀምረው ህይወት መጨረሻው አያምርም። ብዙ ጊዜ ሴቶች ማለት ነው። ግን ነገሮች ፍቅር ከባድ ነው በነገራችን ላይ። ይሄ ነገር እንዲሆን ያደረገው ብዙ ነገር በመሆኗ ነው። ያም ሆነ ይህ ግን አሁን ግን ባለችበት ህይወት ግን ቆፍጠን ብላ እንድትኖር አንተ ማገዝ ያለብህ ከጎኗ ሆነ መርዳት ያለብህ ነገሮችን ፑሽ ማድረግ ወደዚህ አብርሽ ጋር ያለውን ህይወት እንዲ ነው ይቀጥላል እንደዚህ ሳይሆን እሱ ባለበት ሁኔታ ምን አይነት ሁኔታ ላይ እንደሆነ አላቅም እና ግን ይሄ ህይወት ግን በቃ እሷ ቆፍጠን ብላ መኖር እንዳለባት ማድረግ አለበት። በመጀመሪያ ደረጃ ላይ አንተ አሁን የሷ ማንነት እንደዚህ መሆኑ ህይወቷ መበላሸቱ የሚያሳስብህ ከሆነ ግን በቃ ጀግና ልጇን ቆፍጠን ብላ እንድታሳድግ ማድረግ አለበት። ይሄ ነገር ማደርገው ደግሞ ርቃ አይደለም አጠገብ ሆና ነው የሚለውን ነገር አንተ ታውቃለህ። እኔ ግን ነገሮችን ላደርግ የምችለው አትሂጂ ብዬ አይደለም መከለከላት። ነገሮችን ቆም ብላ አይታ አገናዝባ መሆን ያለበትን ትክክለኛ ይበጀኛል ይሆነኛል የምትለውን ቦታ መርጣ የመኖር መብት አላት እና ያንን መንገድ ላሳያት እችላለሁ እንጂ እንደዚህ ብዬ ብላትም አሰማኝም
ምክንያቱም የሚበጃትን እሷ ስለምታውቅ ማለት ነው። አይ ሲጀመር አሁን ሂጂ አትሂጂ ብላችሁም ሲጀመር እንድትጨቃጨቁም አልፈልግም። ገብቶሻል? ግን ደግሞ ያለውን ነገር ብቻ እንድታስረጃ ስለምፈልግ ያንን ነገርም እሺ ስላልሽኝ በጣም አስባለሁ። ወይ ቤቷን መሄድ ከኔ ውጪ ቤቷን መሄድ ትችያለሽ፣ ካልሆነ ደግሞ በስልክ ያለውን ነገር ማውራት ትችያለሽ። ስልክ ደውዬላት እንድትመጣ አደርጋለሁ። ያም ሆነ ግን የሚያግባባን ይመስለኛል። አላውቅም እንግዲህ ዋና ሰላማቸውን ፈልገው ብያለሁ። እኔ በየትኛው መንገድ አላውቅም። ብቻ ያም ሆነ ይህ ግን እኔ ማድረግ ያለብኝን አደርጋለሁ። ቆም ብላ እንድታስብና ሌላ ስህተት እንዳትሰራ ሌላ ስህተት መስራት ስለሌለባት ስህተት እንዳትሰራና ህይወቷን እንድትኖር የተቻለኝን አደርጋለሁ፣ እነግራታለሁ። እኔ ገብቷል። ከዛ በኋላ ግን ውሳኔዋ የሚሆነው የራሷ ነው፣ የኔ አይደለም። ምን ማድረግ አለብኝ እንዴት ነው የሚሆነው እኔ ልጫናት አልችልም። አሁን የሆነ ነገር ብቻ እንኳን አሁን ላይ በፊትም ተጭኛት አላውቅም። ስለዚህ አሁን እንደዛ ማድረግ አልችልም። ግን አናግራታለሁ። እንዳናግራት ከፈለክ አናግራታለሁ። በቃ ብዙ ለዚህ ነው የፈለኩሽ። ያለሽን ነገር በስነ ስርዓት አውሪያት፣ አግኛት። ከዛ የተፈጠረውን ነገር ደግሞ የነገርሽን ምላሽ ለኔ ትነግሪኛለሽ። ችግር የለውም። እሺ ብዙ አመሰግናለሁ። ምን ማለት ነው? እና ቤተሰብ ደስ የሚል ነገር ነው። ብዙም በሀሳቤ ተስማምታለች። ቢያንስ አግኝታት እንደ ታላቅ እህት ያለውን ነገር በሰላም ቢያወሩና ያለውን ችግር ቢፈቱት በጣም ደስ ይለኛል። ለእናንተም ልናገር የፈለኩት ይሄን ነበር። ስላዳመጣችሁ በጣም አመሰግናለሁ። ወዳችኋለሁ።